China does that, China's going to have big problems, okay? የሰው ልጅ ታሪክ በታላላቅ ኃያላን ፍጥጫና በድንገተኛ የጂኦፖለቲካ ውጥረቶች የተሞላ ቢሆንም በ2026 የጸደይ ወራት በዓለማችን ላይ የተጋረጠው አደጋ ግን ከቀደሙት ሁሉ እጅግ የተለየና አስፈሪ ሆኖ ተከስቷል። በምስራቁ ዓለም እንደ ታላቅ ዘንዶ የምትታየው ቻይናና በምዕራቡ ዓለም እንደ ኃያል ንስር የምትመሰለው አሜሪካ ፊት ለፊት ተፋጠው የዓለምን የልብ ትርታ አቁመውታል። ይህ ፍጥጫ ዝም ብሎ የቃላት ጦርነት ብቻ ሳይሆን የዓለምን የኢኮኖሚና የወታደራዊ ሚዛን ለዘላለም ሊቀይር የሚችል የታሪክ መገንጠያ ነው። በዛሬው ትንታኔያችንም በዲፕሎማሲያዊ ቀውስ የታጀበውንና ዓለምን ወደ ሶስተኛው ዓለም ጦርነት አፋፍ እየገፋት ያለውን ያንን አስደንጋጭ ክስተት እንቃኛለን። አብራችሁን ቆዩ። ሁኔታው እንዲህ ነው። ሰኞ ዕለት ዓለም ከእንቅልፏ የነቃችው በአንድ አስፈሪ ዜና ነበር። የአሜሪካ የጦር መርከቦች የኢራን ወደቦችን በሙሉ መክበባቸውንና የባህር ላይ እገዳ መጣላቸውን በይፋ ተናገረም። ይህ እርምጃ የተወሰደው ደግሞ በፓኪስታን አስተናጋጅነት ሲካሄድ የነበረው የአሜሪካና የኢራን የሰላም ንግግር ባልጠበቀ ሁኔታ በውድቀት ከጠናቀቀ ከአንድ ቀን በኋላ ነበር። የሰላም ተስፋው በጨለመበት በዚያው ቅጽበትም አሜሪካ በኢራን ላይ የኢኮኖሚና የወታደራዊ ማነቋን አጠበቀች። ይህ የአሜሪካ አደገኛና ኃላፊነት የጎደለው የተባለው የባህር ላይ እገዳ በቻይና የውጭ ጉዳይ ሚኒስቴር ዘንድ ከፍተኛ ቁጣን ቀስቅሷል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጆ ጂያኩን ለዓለም መገናኛ ብዙሃን በሰጡት መግለጫ የአሜሪካን ድርጊት አደገኛና ኃላፊነት የጎደለው ነው ሲሉ በአጽንኦት ኮንነውታል። ቃል አቀባዩ እንዳሉትም ይህ እገዳ አሁን ያለውን ውጥረት ከማባባስ ባለፈ ቀደም ብሎ ተደርሶበት የነበረውንና በራሱ ደካማ የነበረውን የተኩስ አቁም ስምምነት አደጋ ላይ የሚጥል ነው። ቻይና ይህንን ስትል በምክንያት ነው። ለቻይና የኢራን ወደቦች መዘጋት ማለት የአገሪቱ የኢኮኖሚ ደም ስር የሆነው የነዳጅ ፍሰት መገታት ማለት ነው። የቢቢሲው የዲፕሎማሲ ዘጋቢ ጄምስ ላንዴል እንደገለጸው ቻይና አብዛኛው የነዳጅ ፍላጎቷን የምታሟላው ከኢራን በመሆኑ ይህ ግጭት በአስቸኳይ እንዲቆምና በዓለም አቀፍ ገበያ ላይ መረጋጋት እንዲሰፍን ከፍተኛ ፍላጎት አላት። ይሁን እንጂ ውጥረቱ በዚህ ብቻ አላበቃም። በአየር ላይ የሚንሸራሸሩት ሪፖርቶች ውጥረቱን ይበልጥ አቀጣጥለውታል። ቻይና አዳዲስ የሀገር መከላከያ ስርዓቶችን ለኢራን ልታቀርብ ነው የሚሉ መረጃዎች መውጣታቸውን ተከትሎ የአሜሪካው ፕሬዚደንት ዶናልድ ትራምፕም በከፍተኛ ቁጣ ምላሽ ሰጥተዋል። ትራምፕም ቻይና ለቴህራን ወታደራዊ እርዳታ የምታደርግ ከሆነ ከቻይና ወደ አሜሪካ በሚገቡ ማናቸው ምርቶች ላይ 50 በመቶ ተጨማሪ ታሪፍ አሊያም ቀረጥ እንደሚጥሉ ዝተዋል። ይህ ደግሞ የዓለምን የንግድ ስርዓት ሊያፈራርስ የሚችል ኢኮኖሚያዊ ቦምብ እንደመጣል ይቆጠራል። ለዚህ የትራምፕ ዛቻም የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ጉኦ ጂያኩን የሰጡት ምላሽም ቀጥተኛና ቆራጥ ነበር። ቻይና ለኢራን ወታደራዊ እርዳታ ልታደርግ ነው የሚለው ወሬ ሙሉ በሙሉ የተፈበረከና ከእውነት የራቀ ነው ካሉ በኋላ አሜሪካ ይህንን እንደ ሰበብ በመጠቀም ተጨማሪ ቀረጥ ለመጣል የምትሞክር ከሆነ ግን ቻይና የማይናወጥና ቆራጥ ያጸፋ እርምጃ እንደምትወስድ በጽኑ አስጠንቅቀዋል። ይህ ቆራጥ ያጸፋ እርምጃ የሚለው ቃል ደግሞ በዲፕሎማሲው ዓለም ውስጥ ትልቅ ትርጉም አለው። ቻይና ምን ልታደርግ ትችላለች የሚለው ጥያቄም የብዙዎችን ቀልብ ስቧል። ከዓለም አቀፍ የፖለቲካ ተንታኞችና ከተለያዩ ስትራቴጂካዊ ጥናቶች መረዳት እንደሚቻለው ቻይና በአሜሪካ ላይ ልትወስዳቸው የምትችላቸው በርካታ እርምጃዎች አሉ። በመጀመሪያ ደረጃ ቻይና እጇ ላይ ያለውን ግዙፍ የአሜሪካ መንግስት የዕዳ ሰነድ ወይም ዩኤስ ትሬጀሪ ቦንድስ በገበያ ላይ በማፍሰስ የአሜሪካን ዶላር ዋጋ እንዲያሽቆለቁልና የአሜሪካ ኢኮኖሚ በከፍተኛ ዋጋ ግሽበት እንዲናጥ ልታደርግ ትችላለች። ይህ እርምጃም የኒውክሌር ኢኮኖሚ አማራጭ ተብሎ የሚጠራ ሲሆን ሁለቱንም ሀገራት ቢጎዳም አሜሪካንን ግን ከጥቅም ውጭ የማድረግ አቅም አለው። በሁለተኛ ደረጃ ቻይና በቴክኖሎጂው ዘርፍ ወሳኝ የሆኑትን ሬር እርዝ ሚኔራልስ የተባሉ ማዕድናትን ለአሜሪካ እንዳይሸጡ ልታገድ ትችላለች። ያለ እነዚህ ማዕድናት የአሜሪካ የጦር መሳሪያዎች፣ ስልኮችና የኤሌክትሪክ መኪናዎች ምርት ሙሉ በሙሉ ይቆማል። በሶስተኛው ደረጃም ቻይና በፋርስ ባህረ ሰላጤ አካባቢ የጦር መርከቦቿን በመላክ የነዳጅ ጫኝ መርከቦቿን በወታደራዊ ጥበቃ ለማሳለፍ ልትሞክር ትችላለች። ይህ ደግሞ ከአሜሪካ የጦር መርከቦች ጋር የፊት ለፊት ግጭት የመፍጠር ዕድሉ እጅግ ከፍተኛ ይሆናል። ከዚህም በተጨማሪ ቻይና ከሩሲያና ከብሪክስ ሀገራት ጋር በመሆን አሜሪካ በዓለም አቀፍ የገንዘብ ዝውውር ስርዓት ላይ ያላትን የበላይነት የሚገዳደር አዲስ ስርዓት ይበልጥ በማጠናከር አሜሪካ የምጥለው ማዕቀብ ውጤት አልባ እንዲሆን ልታደርግ ትችላለች። የቻይናው ቃል አቀባይ አደገኛና ኃላፊነት የጎደለው ሲሉ የገለጹትም የአሜሪካ ድርጊት ቻይናን ወደ ወታደራዊ አማራጭ ይበልጥ እየገፋት እንደሆነ ይነገራል። በተለይም በኢራን ላይ የሚደረገው እገዳ የቻይናን ብሔራዊ ጥቅምና የኃይል ዋስትና የሚነካ በመሆኑ ቻይና ዝም ብላ እንደማትመለከት ግልጽ ነው። የአሜሪካና የቻይና ፍጥጫ አሁን ወደ አዲስ ምዕራፍ ተሸጋግሯል። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ የዓለምን የንግድ መስመሮች በመዝጋት የዓለምን ኢኮኖሚ አንቆ ለመያዝ የተደረገ ሙከራ እንደሆነ ቻይና ታምናለች።
ትራምፕ የሚጠቀሙበት የቀረጥ ፖለቲካ ደግሞ ቻይናን ለማንበርከክ የታለመ ቢሆንም የምስራቁ ዘንዶ ግን ራሱን ለመከላከልና የአጸፋ እርምጃ ለመውሰድ ዝግጁ መሆኑን በይፋ አውጇል። በፓኪስታን የነበረው የሰላም ንግግር መፍረስ ለዚህ ሁሉ ትርምስ መነሻ ሆኗል። ቻይና ሰላሙ እንዲመለስና ገበያው እንዲረጋጋ ትፈልጋለች። ነገር ግን ይህ የሚሆነው የአሜሪካ የበላይነት ፍላጎት ሲገታ ብቻ ነው ታምናለች። የዓለም ሕዝብ በትኩረት የሚጠበቀው ፍጥጫ የኃይል ሚዛኑን ጉዴት እንደሚያዘነብለው ገና አይታወቅም። የአሜሪካ ንስርና የቻይናው ዘንዶ በፋርስ ባህረ ሰላጤ ሰማይና በኢኮኖሚው ዓለም አደባባይ ላይ ፊት ለፊት ተፋጠዋል። አሜሪካ በእገዳዋ ከገፋችበትና ቻይናም የተናገረችውን ቆራጥ የአጸፋ እርምጃው ወደ ተግባር ከለወጠች ዓለማችን ከዚህ ቀደም አይተው የማታውቀው ታላቅ ቀውስ ውስጥ ገባለች። የጎጂያኩን ማስጠንቀቂያና የትራምፕ ዛቻም የ21ኛው ክፍለ ዘመን ትልቁ የኃያላን ፍጥጫ ማሳያ ሆኖ በታሪክ መዝገብ ላይ ሰፍሯል። የቻይና የውጭ ጉዳይ ሚኒስቴር እንዳለው አሜሪካ የተከተለች ያለው መንገድ ውጥረትን ከማባባስ በቀር ምንም የሚያመጣው ሰላም የለም። ይልቁንም የዓለም አቀፉ ማህበረሰብ የጋራ ጥረት ለሰላማዊ መፍትሄ መዋል ሲገባው አሜሪካ ወደ ወታደራዊ እርምጃና ወደ ኢኮኖሚ ጦርነት ማዘንበሏ ዓለምን ለከፋ አደጋ አጋልጧል። ቻይና የኢራን ዳች ለሁሉን አስፈላጊ መሆኑን ለዓለም አስታውቃለች። አሜሪካ ግን ይህንን የቻይናን ደካማ ጎን ለመምታት የባህር ላይ እገዳውን እንደ መሳሪያ ትጠቀምበታለች። ይህ የጥቅም ግጭት ነው እንግዲህ ዛሬ ዓለምን በአስፈሪ ሁኔታ እያናወጣት የቀጠለው። ይህ በታላላቅ ኃያላን መካከል የተጋረጠውና ዓለምን በውጥረት የከበበው ፍጥጫ ወደፊት ምን አይነት መልክ ሊይዝ ይችላል የሚለው ጥያቄ አሁን የቢሊዮኖች አእምሮ ውስጥ የሚመላለስ አሳሳቢ ጉዳይ ሆኗል። መጪው ጊዜ እንደ ክረምት ሰማይ የጠቆረና ያልተገመቱ ክስተቶች ሊፈነዱበት የሚችሉበት እርጉዝ ወቅት ነው። ታሪክ እንደሚነግረን ከሆነ እንዲህ አይነት የኃያላን ፍጥጫዎች በዲፕሎማሲው መንገድ ካልተገቱ ወደማይቀለበስና ዓለምን ወደሚያጠፋ አጠቃላይ ጦርነት ማምራታቸው አይቀሬ ነው። በቀጣይ ምን ይጠበቃል የሚለውን ጉዳይ በተለያዩ አቅጣጫዎች ስንመረምረውም የሚታዩት አማራጮች ሁሉ እጅግ አስፈሪና ጥንቃቄ የሚሹ ናቸው። በመጀመሪያ ደረጃም በኢኮኖሚ መስክ የሚጠበቀው የአጸፋ እርምጃ ማዕበል ነው። ትራምፕ የዛቱት የ50 በመቶ ቀረጥ በተግባር ላይ ከዋለ ቻይናን በተመሳሳይ ሁኔታ የአሜሪካን ምርቶች በማገድና ቀረጥ በመጨመር ምላሽ ሰጣለች። ይህ ደግሞ የንግድ ጦርነት ብቻ ሆኖ አይቆምም። ይልቁንም የዓለም አቀፍ አቅርቦት ሰንሰለት ሙሉ በሙሉ እንዲበጣጠስ ያደርገዋል። በዓለም ዙሪያ ያሉ ፋብሪካዎች ግብዓት በማጣት ስራ ያቆማሉ። የሸቀጦች ዋጋ ሰማይ ይነካል። ሰፊ የሆነው የሥራ አጥነትና የኢኮኖሚ ድቀትም ዓለምን ይወራታል። ቻይና የማይናወጥና ቆራጥ የአጸፋ እርምጃ ስትል ምናልባትም የአሜሪካንን ኩባንያዎች በቻይና ውስጥ ያላቸው ንብረት እስከ መውረስና የንግድ ስራቸውን እስከ ማገድ ሊደርስ የሚችል እርምጃ ልትወስድ ትችላለች። በሁለተኛ ደረጃ በወታደራዊ መስክ የሚጠበቀው የኃይል ትርኢት ነው። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ውጤታማ እንዲሆን መርከቦቿን በቋሚነት በፋርስ ባህረ ሰላጤ ላይ ማቆየት ይኖርባታል። ቻይና ደግሞ የነዳጅ ፍላጎቷን ለማስጠበቅ ስትል የጦር መርከቦቿን ወደ አካባቢው በመላክ የነፃ ጉዞ መብት ይከበርልኝ የሚል ጥያቄን ታነሳለች። በሁለቱ ሀገራት የጦር መርከቦች መካከል የሚፈጠር አነስተኛ ግጭት አሊያም የአሰላለፍ ስህተት በቀጥታ ወደ ታላቅ የባህር ላይ ውጊያ ላይመራ ይችላል። ይህ ደግሞ በባህረ ሰላጤው ብቻ ሳይሆን በደቡብ ቻይና ባህርና በታይዋን ጭምር አዳዲስ የግጭት ግንባሮች እንዲከፈቱ ምክንያት ይሆናል። ቻይናና ሩሲያ ያላቸውን ወታደራዊ ትብብር በማጠናከር አሜሪካንን በተለያዩ ግንባሮች ወጥሮ ለመያዝ የሚደረገው ጥረትም በቀጣይ የሚጠበቅ ትልቅ ክስተት ነው። በሶስተኛ ደረጃ የዲፕሎማሲው መስኮት እየጠበበና የመገናኛ ድልድዮች እየፈረሱ መሄዳቸው ነው። በፓኪስታን የነበረው ንግግር መፍረስ በአሜሪካና በኢራን መካከል ብቻ ሳይሆን በአጠቃላይ በምስራቁና በምዕራቡ ዓለም መካከል ያለውን እምነት አጥፍቶታል። በቀጣይ የሚጠበቀው ዓለም በሁለት ጎራ ተከፍላ የምትፋለምበት አዲሱ ቀዝቃዛ ጦርነት ይበልጥ ግልጽ እየሆነ መምጣቱ ነው። ሀገራት በየትኛው ወገን መቆም እንዳለባቸው እንዲወስኑ ይገድዳሉ። ቻይና የምትመራው የብሪክስ አባል ሀገራት ጥምረትም ከአሜሪካ ዶላርና ከምዕራቢያን ተጽዕኖ ነፃ የሆነ አዲስ የፋይናንስና የፖለቲካ ስርዓት ለመመስረት የሚያደርጉትን እንቅስቃሴ ያፋጥኑታል። ይህ ደግሞ አሜሪካ ባለፉት 80 ዓመታት በዓለም ላይ የነበራትን የበላይነት ለአደጋ ያጋልጣል። ሌላውና እጅግ አደገኛው ተስፋ ደግሞ የሳይበር ጦርነትና የቴክኖሎጂ ሽኩቻው መጠናከር ነው። ሁለቱም ኃያላን ሀገራት በሌላኛው ሀገር ወሳኝ መሠረተ ልማቶች፣ የኃይል አቅርቦቶችና የፋይናንስ ስርዓቶች ላይ የሳይበር ጥቃት በመሰንዘር አገሪቱን ለማሽመድመድ ሊሞክሩ ይችላሉ። ይህ አይነቱ ጦርነት ምንም እንኳን የሚታይ ቦምብ ባይኖረውም የሚያስከትለው ጥፋት ግን ከሚታየው ጦርነት የላቀ ሊሆን ይችላል። ቻይና በቴክኖሎጂ ዘርፍ ያላትን ብቃት ጠቅማ አሜሪካንን ለመገዳደር የምታደርገው ጥረትም ትራምፕን ወደ ባሰ አክራሪ እርምጃ ሊገፋቸው ይችላል። በተጨማሪም በአሜሪካ ውስጥ ያለው ህዝባዊ ተቃውሞ በቀጣይ ይበልጥ እንደሚጠናከር ይገመታል። በኒውዮርክ የታየውና ወደ 100 የሚጠጉ ሰዎች ታሰሩበት ተቃውሞ የመላው አሜሪካ መልክ ሊሆን ይችላል። ዜጎች ለምን ለጦርነት ቦምብ እንገዛለን የሚለውን ጥያቄ ከፍ አድርገው ማቀጣጠላቸውን ይቀጥላሉ። በትራምፕ አስተዳደር የሚወሰዱ የአፈና እርምጃዎች ደግሞ ተቃዋሚዎቹን ይበልጥ ያደፋፍራቸዋል።
ይህ የውስጥ አለመረጋጋት አሜሪካ በውጭ ፖሊሷ ላይ ያላትን ትኩረት እንድትቀንስና በገዛ ቤቷ ውስጥ እንድትጣመድ ሊያደርጋት ይችላል። ቻይናም ይህንን ከአሜሪካን የውስጥ ድክመት እንደ ትልቅ ዕድል በመጠቀም የዓለምን አመራር ለመረከብ ያላትን ምኞት ለማሳካት ጥራለች። በአጠቃላይም በቀጣይ የሚጠበቀው ነገር የኃይል ሚዛን ሽግግር ነው። ዓለም በአንድ ኃያል ሀገር የምትመራበት ዘመን አብቅቶ ብዙ ዋልታዎች ወዳሏት ዓለም የምታደርገው ሽግግር በስቃይና በጦርነት የታጀበ የሆነ ነው። የቻይና የውጭ ጉዳይ ሚኒስቴር ማስጠንቀቂያ፣ የአሜሪካ የባህር ላይ እገዳና የትራምፕ የቀረጥ ዛቻ ሁሉም የአንድ ትልቅ ለውጥ ምልክቶች ናቸው። ዓለም ዛሬ የቆመችው በሰላምና በጥፋት መካከል ባለው ቀጭ መስመር ላይ ነው። መሪዎቹም በብልሃትና በድርድር ካልተመለሱ በቀር መጪው ጊዜ የታሪክ መጻሕፍት ታላቁ ውድቀት ብለው የሚመዘግቡት ጥቁር ምዕራፍ ሊሆን ይችላል። ያም ሆነ ይህ የቻይናው ዘንዶ የአሜሪካ ንስር እልህ የቢሊዮኖች ሕይወት እየቀረጸ ነው። በቀጣይ የሚከሰተው እያንዳንዱ እርምጃ፣ የአንድ መርከብ እንቅስቃሴ፣ የ1 ቢሊዮን ዶላር ቀረጥ ወይንም የአንድ ዲፕሎማት ንግግር ዓለምን ወደ ሰላም ካልሆነም ወደ ጥልቁ ገደል መግፋት አቅም አለው። ዓለም ትንፋሿን ዋጥ አድርጋ በቀጣይ የሚሆኑን በትኩረት እየተከታተለች ነው። የታሪክ ምዕራፉ ግን አልተዘጋም። ይልቁንም አሁን እጅግ አስፈሪው ምዕራፍ ተጀምሯል። በስተመጨረሻም ይህ የታሪክ ምዕራፍ እንዴት እንደሚደመደም ማንም በእርግጠኝነት መናገር አይችልም። ሆኖም አንድ እውነት ግን ግልጽ ነው። አሜሪካና ቻይና የገቡበት የፍጥጫ የዓለምን የፖለቲካ ካርታ በአዲስ መልክ የሚመስል ነው። የፓኪስታኑ ንግግር መፍረስ፣ የሰኞ እገዳ፣ የትራምፕ የ50 በመቶ ቀረጥ ዛቻና የቻይናው ቆራጥ አጸፋ እርምጃ ማስጠንቀቂያ ሁሉም ተደራርበው የአንድ ታላቅ ማዕበል መጀመሪያ ሆኗል። ዓለምም በታላላቅ ኃያላን እልህና ፍላጎት መካከል ሆና የሰላምን ተስፋ በጉጉት ትጠባበቃለች። የቻይናና የአሜሪካ ፍጥጫ ግን ዛሬም እንደቀጠለ ነው።